እየበሉ የሚራቡ ሰዎች አሉ። ባለመብላት መራብ አለ፣ እየበሉ መራብ ደግሞ የሚባል አለ። ስለ አመጋገብ እናንሳ። እየበሉ መራብ ማለት ምን ማለት ነው? ማንኛውም የሚበላ ነገር ምግብ ከሆነ ማንኛውም የሚበላ ነገር ግን ለሰውነታችን በቂ ምግብ ነው ማለት አንችልም። አብዛኛው ምግባችን ካርቦሃይድሬት ነው። በካርቦሃይድሬት በሕፃንነታችንም ጀምሮ ካርቦሃይድሬት ነው ስንመገብ የነበረው። በዚህ ምክንያትም ብዙ ህዝብ አሁን በዲያቤቲክ የተመታ ነው። መቀንጨር የሚለው ሐሳብ ምንድን ነው? አንድ ሰው የሚቀነጭረው ምን ነገሮች ሲጎሉት ነው በህይወቱ? በየትኛው ወቅት ላይ ነው? እግረ መንገድ ደግሞ እርሶም ሲያነሱ ብዙ ጊዜ እንደምሰማው መቀንጨርና በሌላው ጎን ደግሞ ሞጋጋነት ብለው የሚያነሱት አሉ። አንድነትና ልዩነታቸው ምንድን ነው? እዚህ ሐሳብ ላይ ከመጽሐፉ ተነስተን እናውራ። ለምን መጽሐፉንስ መጽሐፍ አስፈለገ የሚለው ሐሳብ። ኢትዮጵያ በማረሻና በበሬ አርሳ 130 ሚሊዮን ህዝብ መመገብ አትችልም። በዚህ መልኩ ነው ወይ ኢትዮጵያ በእውነት በምግብ ራስ የምትችለው? በጂኤምኦ ነው ወይ? የትኛው ሀገር ነው በጂኤምኦ በምግብ ከድህነት የወጣው? አለ? ጂኤምኦ በማስገባቱ ከድህነት የወጣ አገር አለ ወይ? በጣም አመሰግናለሁ ስለ ጊዜዎትም። እንግዲህ የምናነሳቸው ነገሮች ይኖራሉ። በቅድሚያ ስለተገኙልን በጣም አመሰግናለሁ። ራስዎትን ቀድሞ ያስተዋውቁልን። የሚያስተምሩበትን የትምህርት ክፍል የዞሎጂ ሳይንስ ምንድን ነው ከሚለው ጀምሮ አዲስ አበባ ዩኒቨርሲቲ ውስጥ ያለውትን ድርሻ እናንሳና ከዛ ወደ ሌሎች በግልም የሚሰሯቸው ወደ ሌሎችም ፕሮጀክት ስራዎች እናልፋለን። በራስን በማስተዋወቅ እንጀምርና። እሺ፣ እኔ ስሜ ዶክተር ሀብቴ ጀቤሳ እባላለሁ። በአዲስ አበባ ዩኒቨርሲቲ በተፈጥሮና ኮምፒውቴሽናል ሳይንስ ኮሌጅ በዞሎጂካል ሳይንስ ዲፓርትመንት በተፈጥሮ ሀብት ጥበቃና እንክብካቤ በብዝሃ ህይወትና እንዲሁም ደግሞ በውሃ ነክ ነገሮች አኳቲክ ሳይንስ ላለፉት ወደ 25 ዓመታት በአዲስ አበባ ዩኒቨርሲቲ አስተምሬያለሁ። ቀደም ሲል በአርባ ምንጭ ውሃ ቴክኖሎጂ በነበረው ግራጁዌት አሲስታንት ሆኜ ከገባው ጊዜ ጀምሮ እንግዲህ ያው በማስተማር ስራ እና በምርምር ላይ ነው ያለሁት። እሺ፣ እንግዲህ ዶክተር እርሶን እንድንጋብዞትም አንደኛው ምክንያት የሆነው ከሚሰሯቸው ስራዎች አንዱ በተለይ ከመቀንጨር ጋር የተገናኘን ችግር በተመለከተ ብዙ ጥናት ምርምር አድርገው መጽሐፍም አሳትመው ለሚያነበው ሰው እንዲደርስ አድርገዋል እና በአጠቃላይ በዚህ ሀሳብ ዙሪያ ላይ ሰፋ ያለ ቆይታ ይኖረናል። ስለ አመጋገብ በማንሳት እንጀምር። መጀመሪያ አንዳንዴ እርሶም ሲገልጹ ምን ይላሉ? እየበሉ የሚራቡ ሰዎች አሉ። ባለመብላት መራብ አለ፣ እየበሉ መራብ ደግሞ የሚባል አለ። ስለ አመጋገብ እናንሳ። እየበሉ መራብ ማለት ምን ማለት ነው? ይህን ሀሳብ ብዙ ያስወራናል ብዬ ነው ከዚህ ብንጀምር። እየበሉ መራብ በቅርብ ጊዜ በጥናት የተገኘ ትምህርት ነውና በአዲስ አበባ ዩኒቨርሲቲ እዚሁ በምግብ ጥናት ዲፓርትመንት ትምህርት ክፍል አለ። ከዛ የሚገኙ ሰዎች በኔቸር ላይ ባሳተሙት ላይ ነው መጀመሪያ እኔ ራሴ ያወቅኩትና ከዛ በኋላ ማንበብ ሰው እንዴት እየበላ ይራባል የሚለውን በማንበብ ነው እኔ የደረስኩበት። የታተሙ በጣም ሃይ ኢምፓክት ፋክተር ጆርናል ላይ የታተሙ ጽሁፎች አሉ። እየበሉ መራብ እንዴት ሊመጣ ይችላል? ሰው ይበላል፣ ነገር ግን ደግሞ ይራባል። ይሄ ሊመጣ የሚችለው ከምግቡ የምግብ ይዘቱ የአልሚ ምግብ ይዘቱ በጣም ዝቅተኛ የሆነ ምግብ ስንመገብ ነው። ሰውነታችን የሚፈልጋቸው ምግቦች አሉ። ነገር ግን እኛ ስንመገብ ያንን ንጥረ ነገር ሰውነታችን አያገኘው። ጭድ የሆነ ነገር ይሆናል ማለት ነው። በአብዛኛው ዝም ብሎ ጭድ የሆነ ምግብና አልሚ ምግብ የሌለው ይሆናል። ይህ እንዴት ሊፈጠር ይችላል? አገራችን ኢትዮጵያ እንግዲህ ያው በተራራዎች፣ በሜዳ፣ በሸለቆ የተሸፈነች ነች እና ሊታረስ የሚችለው የሀገሪቷ ክፍል ራሱ 14 በመቶ ብቻ ነው አራብል የሚባለው እና ብዙዎቹ በተራራማ ቦታዎች ላይ እርሻን ያርሳሉ። በተለይ የሀገራችን የሰሜኑ ክፍል በተራሮች ላይ ያርሳል፣ ተራራን ያርሳል። በሚያርስበት ጊዜ ያ ንጥረ ነገሩ በሙሉ በጎርፍ ይወሰዳል
እና ጎርፉ ጠቅላላ በየዓመቱ ለብዙ ሺህ ዓመታት ሲታጠብ የኖረ በመሆኑ አፈሩ ምንም አይነት የተፈጥሮ ለምግብ ንጥረ ነገርነት ለአትክልቶቹ የሚበቃ የሌለው በመሆኑ አትክልቶቹ ያድጋሉ፣ ግን ራሳቸውም በንጥረ ነገር የላቸውም፣ ያጠራቸው ናቸው እና ጤፍ፣ እነዚህ ስንዴ በደጋው ላይ የሚታረሱ በሙሉ ምን ይሆናሉ? ንጥረ ነገር በውስጡ አልሚ ምግብ የላቸውም። ምግቡ አለ፣ ገበሬው ያርሳል፣ እንደ ማንኛውም ሰው ያመርታል፣ ይመገባል። ነገር ግን ከተመገበ በኋላ ሰውነቱ የሚፈልገውን የምግብ አልሚ ምግብ ስለማያገኝ አሁንም አምጣ ይላል፣ ይራባል። ያ እየበሉ መራብ የሚለውን አመጣው ማለት ነው። ሰው ይበላል፣ ነገር ግን ይርባዋል። አንዳንድ ምግቦች እኮ እንደዛ ናቸው። ለምሳሌ እኔ ብዙ ጊዜ ያው በጣም ጥሩ ምግባችን ጓደኛችን የሆነው ሽሮ አለ። ሽሮ ስንበላ ግን ወዲያው እንራባለን። ምናልባት ሽሮ በጣም ቶሎ አብዞርብ ሊሆን ይችላል፣ ወይንም ደግሞ ምናልባት የአልሚ ምግብ ማነስ ሆኖ ሊሆን ይችላል። ይሄ ነገር እንግዲህ ተከስቷል፣ በጥናት ተረጋግጧል። እሺ እንግዲህ ስለ ምግብ ማውራት ሰፊውን ሀሳብ ማንሳት ያስፈልግ ይሆናል። እንግዲህ አሁን እዚህ ጋር እንግዲህ እያንዳንዱ ሰው በየቤቱ የሚመገበው ምግብ አለ። በሳይንሱ ደግሞ ምግብ ምንድን ነው ከሚለው ጀምሮ ዲፋይን የሚደረግ ነገር አለ። ምግብና አመጋገባችንን እናንሳ። በራሱ አንድ ምግብ ነው ሊባል የሚችለው፣ ጤናማ ነው ሊባል የሚችለው ምን ነገሮችን ሲያሟላ ነው? የእኛስ አኗኗርና አመጋገብ እንዴት ያለ ነው? በዚህ መለኪያ የምግብ ትንታኔ ኮዴክስ አሊመንታሪየስ የሚባል ኮሚሽን አለ። ካክ የሚባል ኮዴክስ አሊመንታሪየስ ኮሚሽን የሚባል በፋኦና በደብሊውኤችኦ የተመሰረተ ኮሚሽን አለ። ያ ኮሚሽን ምን ብሎ ይተነትነዋል? ስለ ምግብ ማለት ማንኛውም የተቀነባበረ፣ በከፊል የተቀነባበረ ወይም ጥሬ ማስቲካን ጨምሮ ማንኛውም ለሰው ልጆች ምግብ የሚውል ነው ይላል። ለሰው ልጅ ፍጆታ የሚውል ነው ይላል። ነገር ግን እኔ የምናገረው በዚህ መጽሐፍ ላይ ስለተሟላ ምግብ ነው። ይሄ የተሟላ ምግብ አይደለም። ማንኛውም የሚበላ ነገር ምግብ ከሆነ ማንኛውም የሚበላ ነገር ግን ለሰውነታችን በቂ ምግብ ነው ማለት አንችልም። በቂ ምግብ የሚባለው ኮምፕሊት የሆነ ምግብ የሚባለው አምስቱን የምግብ አይነቶች ፋት፣ ካርቦሃይድሬት፣ ፕሮቲን፣ ሚነራል እና ቫይታሚንስ ውሃን ጨምሮ እነዚህን በተመጣጠነ መልኩ የያዘ ምግብ ነው። ለሰውነታችን ጤና ሙሉ ጤንነት ሊሰጥ የሚችል እነዚህን ምግቦች የያዘ ነው ሙሉ ምግብ። ይሄ ሙሉ ምግብ እናገኛለን ወይ እኛ ኢትዮጵያውያን? ይህንን ሙሉ ምግብ እናገኛለን ወይ? ይህንን ሙሉ ምግብ ማግኘት የምንችለው አስበንበት ስናዘጋጀው ነው። አስበንበት ስናዘጋጀውና አቅሙ ስኖረን ነው። እኛ እንግዲህ ምንድን ነው ምግቡ መገኘት አለበት። አንደኛው ነገር ምግቡ በገበያ ላይ መገኘት አለበት ወይም በእርሻ ላይ መገኘት አለበት። ምግቡ በገበያ ላይ ይገኛል ወይ? እንደዚህ እንዳለ እኛስ አቅማችን ይችላል ወይ? እንደገና ደግሞ አቅማችን የሚችል ሰዎች ይሄንን አስበንበት ለቤተሰባችን ለራሳችን እንዲዘጋጅ እንገዛለን ወይ ነው። አቅሙ ያላቸው ሰዎች ራሳቸው ይሄንን ነገር አስቦበት ሲያዘጋጁ በብዛትም አይታይም። እኛ ሀገር ምንድነው ጮማ መብላት፣ ስጋ መብላት ነው። ስጋ ነው በብዛት የሚወደደው ምግብ ስጋ ነው። ግን ስጋ ሙሉ ነው ወይ? አይደለም። ስጋ ሙሉ አይደለም። ማክሮ እና ማይክሮ የሚባሉ ምግቦች አሉ። ቫይታሚንና ሚነራልስ ማይክሮ ናቸው። ፋት፣ ፕሮቲን እና ካርቦሃይድሬት ግን ያው እነሱ ማክሮ የሚባሉ ሰፊውን የምግባችን ክፍል የሚይዙ ናቸው። የአመጋገባችን ስርዓት ሊወሰን የሚችለው እኛ ስለ አመጋገብ ግንዛቤ ካለን ብቻ ነው። ገንዘብ ስላለን አይደለም። እና ያለው ይሄ ነው። በሀብታሙ ቤት ያለውና በድሃው ቤት ያለው ሁኔታ በምታይበት ጊዜ ምናልባትም ከሀብታሙ ቤት የተሻለ ድሃው ሊመገብ ይችላል። ቆሎ፣ ንፍሮ
የተለያየ ነገር ጥራጥሬ ነገር ይበላል ለድሃ ቤት። የሀብታም ቤት ደግሞ ሁሌም ስጋ ቢበላ እንደገና ደግሞ ልጆቹ ምንድነው እኔ አሁን በየሱፐር ማርኬቱ በሚዞርበት ጊዜ ትንሽ ሀብታም የሚመስሉ እናቶች ጋሪ ሙሉ ከኮይንስ ብስኩት እነዚህ ቺፕስ ምናምን ሞልቶ ሲሄዱ አለው ሲከፍሉና ግርም ይለኛል። ቾኮሌት ምናምን ነው የሀብታም ልጅ ቾኮሌት ነው። ግን ቾኮሌት ምንድን ነው? ካርቦሃይድሬት ነው። አብዛኛው ምግባችን ካርቦሃይድሬት ነው። በካርቦሃይድሬት በህፃንነታችንም ጀምሮ ካርቦሃይድሬት ነው ስንመገብ የነበረው። በዚህ ምክንያትም ብዙ ህዝብ አሁን በዲያቤቲክ የተመታ ነው። ምክንያቱም ካርቦሃይድሬት ነበረ። ሴሎቹ ካርቦሃይድሬት ሬዚስታንት ይሆናሉ። አብዞርብ ማድረግ ሬዚስታንት ስለሚሆኑ በአብዛኛው አሁን ብዙ ሰው አሁን እንዴት ዲያቤቲክ በምን አወቅ ብትለኝ ገብስ እገዛለሁ ነው ሁሉ ሱፐር ማርኬት ገብስ የለም። ተከምሮ ከጥቂት ደቂቃ በኋላ ስትሄድ ገብስ የለም። ለምን? ዲያቤቲክ የሆኑ ሰዎች እያሳደዱት ነው ያሉት። እና ገብስ በጣም በከፍተኛ ደረጃ አሁን ተወዷል በአዲስ አበባ ውስጥ የገብስ ዳቦ፣ የአጃ ዳቦ እነዚህ እና ብዙ ጊዜ የተሸወድ ነውና ምንድነው የተታለን ነው። ጤፍ ለስኳር በሽታ ስኳሯ ግሉኮሷ ዝቅተኛ ነው ማለት ካርቦሃይድሬቱ ዝቅተኛ ነው። አሁን ሲጠና ከስንዴ ጋር የሚወዳደር ሆኖ ተገኝቷል። ያ ነው። ሌሎቹንም ግን አንዳንድ ባለሙያዎች ደግሞ ሲያነሱ ይሄ አጃውንም ገብሱንም ከሌሎቹ የተለየ አይደለም የሚል ነገር ያነሳሉ። እንግዲህ የእርስዎን ሀሳብ እንዲነግሩን ነው። የስኳር ይዘታቸው ያው ልክ እንደነ ስንዴና ሌሎቹም ውስጥ ያለውን ያክል ነው። ገብስ የተለየ ለስኳር ህመምተኞች የሚመከር አይነት ምግብ አይደለም ይላሉ። ሁለተኛው ደግሞ በየዳቦ ቤቱ የሚገኘው እውነት ትክክል ነው ወይ ሙሉ ገብስ ነው ወይ የሚል ጥያቄም ይነሳልና እንደው እሱ ላይም ትንሽ ሀሳብ የሚሰጡበት ብዬ ነው። ገብስ ካርቦሃይድሬት የለውም ማለት አይደለም። ግላይሰሚክ ኢንዴክስ የሚባል አለ። ግላይሰሚክ ኢንዴክስ ማለት ምግቡን ከተመገብነው በኋላ በምን ያክል ፍጥነት በደም ውስጥ ሟምቶ እንደሚገባ ነው። የገብስ ቀስ ብሎ ነው የሚገባው እንጂ ስኳር ነው አለው፣ ካርቦሃይድሬት አለው፣ ግሉተን አለው። ገብስ እንደ ማንኛውም እንደ ስንዴ አለው። አጃም እንደዛው ነው አላቸው። ደግሞም የምንበላው ፖርሽን በጣም ይወስናል። ብዙ ከበላን ስኳሩ በጣም ሰውነታችን ውስጥ ይበዛል። ፖርሽኑ አንድ የሆነ ስኳር በሽተኛ እኔም ነኝ ፖርሽኑን አሳንሶ መብላት መቻል አለበት እንጂ ከበዛ ያው ስኳሩ ዞሮ ጊዜ ይወስዳል እንጂ ይገባና ደም ውስጥ ይገባና ቀስ በቀስ ያንን የስኳር ይዘቱን ከፍ ሊያደርገው ይችላል። በየሱፐር ማርኬቱ ያለው አጃ ነው ገብስ ነው የሚባል አይደለም፣ አይመስለኝም፣ ጨርሶ አይመስለኝም። በተለይ ብዙዎቹ ስንዴ ያለባቸው ይመስሉኛል። ምክንያቱም እኔ ገብስ ድሮ ቤታችንም ይጋገር ነበር፣ በጣም ይፈረካከሳል። ይሄኛው ግን ለመግመጥ ለመስበር ራሱ በጣም ጠንካራ ነው። እንዴት እንደዚህ ጠንካራ ሆነ? ግሉተን አለው። በእርግጥ ግሉተን የሚያጣብቀውና እንዲሳብ የሚያደርግ ነው። ስንዴ እንዲሳብ የሚያደርግ ነው ግሉተን። ያ ገብስም እንደዛው እና እኔ በጣም ጥርጥር አለኝ። መለካት ያለበት ይሄ አንዱን የማታለልና ህይወትን አደጋ ላይ የመጣል ጉዳይ ከሃይማኖትም አንጻር ጥሩ አይደለም። እውነት ነው ገብስ ነው ያመጣውልኝ ተብሎ በአምላካቸው ብሎ የሚሸጡ ሰዎች በየሱፐር ማርኬቱ አሁን እናያለን። ይሄ ግፍ ነው፣ ትክክል አይደለም። ገብስ ከሆነ ገብስ ነው መሸጥ ያለባቸው። ስንዴ ከሆነ ስንዴ ነው። ሰው በገንዘቡ ነው ገዝቶ የሚጠቀመው እና ደግሞ ተቸግሮ ነው እንጂ ገብስ እኮ በጣም የሚወደድ ምግብ ሆኖ አይደለም። እና ገብስ ለጠላ ነው እኛ የምናውቀው። አሁን ግን ዳቦና እንጀራው ነው ቁጭ ያለ በችግር ምክንያት ማለት ነው። እና ስለዚህ እኔ አላምንባቸውም በየሱፐር ማርኬቱ ያሉትን። ከጥቂት ሱፐር ማርኬቶች ምናልባት እኔ አንዳንድ ሱፐር ማርኬቶች ጀኗን የሆኑ አሉ፣ እውነተኛ ሱፐር ማርኬቶች አሉ። ሁሉም ውሸታሞች ናቸው ማለት አይደለም፣ ግን አንዳንዶቹ አጋጥሞኛል። ባለቤቴ እኔ ገዝቼ ስገባ ከሱፐር ማርኬት ይሄ እኮ ስንዴ ነው ገብስ አይደለም ተቀላቅሎበታል ትለኛለች። እና ያ ንጽህናው የተረጋገጠ አይደለም። እንግዲህ ዶክተር ከዚህ ከአመጋገብ ጋር የሚነሳው አንዳንዴ ከአቅም ጋር ተደርጎ ይነሳል። ይሄን ሀሳብ ማንሳት ይሄን ውይይት ማድረግ በራሱ አሁን ብዙ ችግር ባለበት ሀገር ላይ ትክክል ነው ወይ ብለው የሚጠይቁ ሊኖሩ ይችላሉ። ግን
በትንንሽ ደረጃም ሰው በየቤቱ ሊያደርጋቸው የሚችላቸው ነገሮች ያሉ ይመስለኛል። ለምሳሌ አሁን እያነሳን ያለ ነው ዳቦን ከዳቦ ቤት መግዛትና በቤት ውስጥ ማዘጋጀት፣ በሁለቱ መሀል ያለው ጥቅም ልዩነቱን ማውራት ይቻላል። እንግዲህ እዛ ጋ ብዙ ነገሩ ተራቅቶና ያለውን ይዘታቶ እዛ ጋ ይቀርባል። በቤት ውስጥ ደግሞ አንድ ሰው ቢያዘጋጅ ሙሉ የሚባለው ምግብ ወይ ደግሞ ምግብን እንዳለ መጠቀም ሲባል ይሄ ገለፈቱ ሳይነሳ ምን ሳይል ያሉ ነገሮች አሉ እናንተ የምትመክሯቸውና እነዚህን እስቲ እናውራቸው። ቤት ውስጥ ምግብን ማዘጋጀት፣ ምግብን ከነተፈጥሮ መመገብ መቻል ምንድነው ጥቅሙ? በዚህና በገበያው ላይ ባሉ ማዕከል ውስጥ ያሉት የሚመክሩት የሚያነሱት ሀሳቦች ምንድናቸው? እዚህ ጋር በእርግጥ ምንድነው የኛ የራሳችን ስንፍናና እንደገና ደግሞ በኢትዮጵያ ያለው የምግብ ኪችኑ ራሱ ነው። የኪችኑ ራሱ እኔ ራሴ ምግብ ማብሰል እችላለሁ። ውጭ ሀገር ብዙ ጊዜ የተማርኩ የዞርኩ ስለሆነ ምግብን ማብሰል ተምሬያለሁ። በደንብ አድርጌ ማብሰል እችላለሁ። ግን ኩቺናው አይመችም፣ ለወንዶች አይመችም፣ መዞሪያ የለውም እና የኛ ዩኒቨርሲቲዎች ኢንጂነሪንግ ዩኒቨርሲቲዎች የኩቺና ቻፕተር የለውም መሰለኝ ትምህርቱ። ኩቺናና ሽንት ቤት ቻፕተር የላቸውም። ዲሊት የተደረጉ ይመስለኛል። ሽንት ቤቱም በጣም አደገኛ በቃ በጣም የሚያስጠላ ነው። ብዙ ሰው ሽንት ቤት ውስጥ ሻወር ቤት ውስጥ ገብቶ ይሞታል። እዚህ ሀገር ሲዘዋወር ይጠልፈውና ይገለዋል። በቃ ሻወር ቤቶቹ፣ ሽንት ቤቶቹ፣ ኩቺናዎቹ አስቸጋሪ ናቸው እንጂ ቤት ውስጥ ምግብን እንደማብሰል ትልቅ ነገርና ሙያ የለም። እና ገብሱን ራሱ ገዝቶ እንደገና ይሄ ብሊች ሳይደረግ ገለባው ሳይጠፋ ከሱ ጋር እናቶቻችን እኮ ድሮ የተለያየ ጥቁር አዝሙድ ምናምን ጨምሮበት ቀረፋ ጨምሮበት ሲሰሩ ሽታው ራሱ ድፎ ዳቦ እንዴት ደስ ይላል። ለትምህርት ቤት ይሆናል። ቢሮ ራሱ ይዞ ሄዶ መብላት ይቻላል። እና ቤት ውስጥ መጋገር ህዝቡ መልመድ አለበት። ቤት ውስጥ መስራት መቻል አለበት። ትለብሶ የላት ትከናነቦ አማራት ይላሉ የሀገራችን ሰዎች ሲተርቱ። እንዴት ነው እኛ በጣም በውድ ዋጋ ሄደን ዳቦ እንገዛለን። ቤታችን ውስጥ ድፎ ዳቦ መስራት ስንችል፣ ገብስ መስራት ስንችል፣ እያንዳንዱ ምግብ አብዛኛውን ምግብ ቤታችን ድሮ እናቶቻችን ገጠር ቤት ሰርቶ ነው ያበሉ። እኔ ከተማ ሲመጣ ነው ዳቦ ያየሁት። ይቅርታ አድርግልኝ፣ ፉርኖ ዳቦ ይባላል ያኔ። እኔ ከተማ ነው ያየው፣ የለም ፉርኖ ዳቦ። እንደዚህ ነጭ ምግብ ምንድን ነው ብዬ መጀመሪያ ላይ ለመብላት ራሱ በጣም አስቸጋሪ ነበር ለኛ። ምክንያቱም ስንዴ አለ። ስንዴውን ግን እናቶቻችን ከነገለባው ይፈጫል። በደንብ ከተፈጨ በኋላ ቅመማ ቅመም ይጨመሩበታል። ሽታ ያለው ቆንጆ ገና ሲጋገር አካባቢው የሚያውድ ዳቦ ይጋገራል። እና ህዝቡ ራሱ በተለይ የአዲስ አበባ ከተማ ህዝብ ራሱ ጋግሮ መብላት ቢችል ከብዙ አደጋ ይድናል ብዬ አስባለሁ። እንግዲህ እሺ፣ ወደ ይህን ሀሳብ በኋላ በሌላ መንገድ እንመለስበታለን። አሁን ስለ መጽሐፉ ትንሽ እናውራ። መቀንጨርን በተመለከተ እዚህ ሀገር እንግዲህ ብዙ ተብሏል። ቁጥሩም በጣም ከፍተኛ ደረጃ ከደረሰበት አሁን የተወሰነ መቀነስ ስለማሳየቱ ይነገራል። ግን በሌላም ጦርነትም ችግርም ሲኖር ደግሞ መልሶ እንዲጨምር ያደርገዋልና እሱ ሁሉ ተነስቶ ቁጥሩን ትንሽ ሊያከራክር ቢችልም በአጠቃላይ ግን ሀሳቡ ላይ እናውራ። መቀንጨር የሚለው ሀሳብ ምንድን ነው? አንድ ሰው የሚቀነጭረው ምን ነገሮች ሲጎሉት ነው በህይወቱ? በየትኛው ወቅት ላይ ነው? እግረ መንገድ ደግሞ እርሶም ሲያነሱ ብዙ ጊዜ እንደምሰማው መቀንጨርና በሌላው ጎን ደግሞ ሞጋጋነት ብለው የሚያነሱታሉ። አንድነትና ልዩነታቸው ምንድን ነው? እዚህ ሀሳብ ላይ ከመጽሐፉ ተነስተን እናውራ። ለምን መጽሐፉንስ መጽሐፍ አስፈለገ ከሚለው ሀሳብ። ይህን መጽሐፍ እኔ ሳስበው መጀመሪያ ስለ ስፓሮሊና ነበር እኔ ሳጠና የነበረው እና ስፓሮሊና የምትባል የሐይቅ ውስጥ ብቸኛ ዝርያ ለምግብነት ትውላለች። እንደገና ደግሞ ሙሉ ምግብ ነች። ቀንጨራነትን ለማስወገድ ታገለግላለች። የህፃናትን መቀንጨር ምናምን ስል ወደዛ አደላሁና ይሄ መጽሐፍ ቀንጨራነት ሳይ የለም። ስለዚህ ስፔሲፊካሊ መንስኤውንና መፍትሄው ላይ ያተኮረ ምንም አይነት መጽሐፍ አላገኘውም። መንስኤውና መፍትሄው አንድ ላይ ያተኮረ የለም። ስለዚህ ምንድነው ይሄንን ነገር የሀገራችን ህዝቦች ያው አንድ ቋንቋ ባይናገሩም ይሄንን በአማርኛ ከየብሔረሰቡ የሚሰማ ፖርሽን አለ፣ የሚሰማ ህዝብ፣ ይሄን የሚያነብ ህዝብ አለ እና ይሄ ኮመን ኢንተርሴክሽን ላይ የሚገኝ ቋንቋ ነው፣ የጋራ የሆነ ቋንቋ ነው እና በአማርኛ ብጽፈው ብዬ
ከዛ ወደ አማርኛ በእንግሊዝኛ ለመጻፍ ፈለግኩና ለማን ነው የምጽፈው? እኔ ለኢትዮጵያ ሕዝብ ነው የምጽፈው። የኢትዮጵያ ሕዝብ ስንታችን ነን እንግሊዝኛ የምንረዳው ብዬ ወደዚህ ጋር አዞርኩኝ። ቀንጨራ ማለት ስር የሰደደ የምግብ እጦት መንስኤ ነው። ስር የሰደደ ክሮኒክ ማለት ነው። ክሮኒክ የሆነ ማልኑትሪሽን ማለት ነው። እና ይሄ አንድ ህፃን ከተጸነሰበት ቀን ጀምሮ እስከ 1000 ቀናት ድረስ ከእናቱ ማፀን ጀምሮ እናቱ የምትመገበው ምግብ ጭምር ልጁ ደግሞ 2 ዓመት እስከሚሞላው ድረስ ያለው ጊዜ ነው። በዚህ ጊዜ ውስጥ ነው ጭንቅላት፣ አእምሮ የሚገነባው፣ አካላት የሚገነቡት፣ አጥንት የሚገነባው፣ በሙሉ ሲስተማችን የሚገነባው። የግንባታ ጥሬ ዕቃው ያንሳል ማለት ነው። የግንባታ ጥሬ ዕቃ ነው ምግብ። ለሰው ልጅ ገና ለሚወለድ ልጅ ለሁላችንም የግንባታ ጥሬ ዕቃ ነው። ያ ግንባታ ጥሬ ዕቃ ያንሳል። በሚያንስበት ጊዜ ምን ያደርጋል? ይጫጫል፣ ይቀነጭራል። ማለት እድሜው ረጅም ነው፣ ቁመቱ አጭር ነው። እድሜው ረጅም ሆኖ ቁመቱ አጭር ነው። መልኩም ይሄ ቁመናውም ቀጫጭን የሆነ ይሆናል። ለጉልበት ስራም የማይሆን ለአእምሮ ስራም የማይሆን ትውልድ ይፈጠራል ማለት ነው። በአካልና በአእምሮ ከሰው በታች የሆነ ከመደበኛ ሰው በታች የሆነ ሰው በዚህ አጋጣሚ ይፈጠራል። ይህ ሰው እንግዲህ በሽታ ነው እንዳንል በሽታ አይደለም፣ የምግብ እጥረት ነው። ይሄ ክሮኒክ ስር የሰደደ ማለት ምንድን ነው? ስር የሰደደ ማለት እኮ ለዛ ጊዜ ለዛ ለ2 ዓመት ጊዜ በቃ ምንም አይነት ቀጣይነት ያለው ምግብ አልተመገበም። እነዚህን ምግቦች ማለት ፋት፣ ካርቦሃይድሬት፣ በተለይ ፕሮቲን እና ቫይታሚን፣ ሚነራል አላገኝም ማለት ነው። እናትየዋ እንግዲህ በዛን ሰዓት ትጮሃለች እኮ ትናገራለች፣ አማረኝ ትላለች። አማረኝ፣ እኔ አምሮኛል፣ በቃ ይሄን ምግብ አምጣ፣ ይሄን ምግብ አምጣ፣ ይሄን ምግብ አምጣ ይባላል። ያ ማለት ራሱ ከውስጥ በጥናት የተረጋገጠ ኮኔክሽን ባይኖረውም እናትየዋ ስታረግዝ ብቻ ነው እንዲህ የምትለው። እርጉዝ ሴት ያልሆነች አማረኝ ስትል ቅንጦት ካልሆነ በስተቀር የለም። እርጉዝ ሴት ነች እንዲህ የምትለው። ስለዚህ ምንድን ነው? ስር የሰደደ ነው። ስር የሰደደ ክሮኒክ የሆነ ማልኑትሪሽን ወይንም ስር የሰደደ የአልሚ ምግብ እጥረት ነው። ኢትዮጵያ ውስጥ አሁን ወደ 37 ከመቶ ህፃናት በዚህ አይነት ሁኔታ ይፈጠራሉ። በአማካይ እንደየ ክፍለ ሀገሩ ይለያያል። ይሄ ጋምቤላ ዝቅተኛውን ሲሆን ሌሎች ሰሜኑ የሀገራችን ክፍል ፐርሲስተንትሊ ጦርነት የሚካሄድባቸው አካባቢዎች እና እየበሉ ምግቡ ራሱ አልሚ ምግብ የሌለው አካባቢም የዚሁ አይነት ጥቃት ይደርስበታል። ልጄን አብልቻለሁ ትላለ፣ ልጁ ግን ወዲያው ይራባል። ያም ችግር ነው። እናትየዋም ትበላለች፣ ግን አልሚ ምግቡ የለም። ሰፕሊመንት የለም እኛ ሀገር ተጨማሪ ምግብ። ፈረንጆች ሰፕሊመንት ይውጣሉ። ምግብ ከበሉ በኋላ ተጨማሪ ምግብ ይውጣሉ። ያ ማለት ምንድነው? ፓክድ የሆነ በጣም እምቅ የሆነ እነዚህ 5ቱን ምግቦች የምግብ አይነቶች ያጠቃለለ እንክብል ይውጣሉ ማለት ነው። ሆዳቸው በዛ ነገር ሞልቷል። አንጀታቸው አይተጣጠፍም። በሌላ መልኩ ደግሞ ተገቢውን የምግብ መጠን የቀኑን ይውጣሉ ማለት ነው። እኛ ሀገር ግን የለም። ቂጣ በላን፣ ጠዋት ጨጨብሳ ነው፣ ካርቦሃይድሬት ነው እና ቅቤ ትንሽ ከተደረገ በጾም ጊዜ የለም እሱም። ከዛ ወይ ደግሞ ፍርፍር ነው፣ እሱም ካርቦሃይድሬት ነው። ወይ ደግሞ የሆነ ሻይ በዳቦ ነው። ከፍ ካለ ደግሞ እንቁላል ሳንድዊች ይሆናል። እርግጠኛ ነኝ በኢትዮጵያ ውስጥ ቺዝ በርገር፣ አምበርገር እየበላ ትምህርት ቤት የሚሄድ ተማሪ ብዙም የሚያጋጥም አይመስለኝም ከጥቂቶች በስተቀር። የሞጋጋነት የሚባለውስ ምንድን ነው? ከዚህኛው ጋር ሞጋጋነት ደግሞ የመጨረሻ የባሰበት ነው። ሞጋጋነት አንድ ሰው ቁመቱ ረዥም ነው። ነገር ግን ለዛ ቁመት የሚገባ ክብደት የለውም። ረዥም ነው ግን ባዮማስ ኢንዴክሱ ቢሎ ስታንዳርድ ነው። ባዮማስ ኢንዴክሱን ካልኩሌት በምታደርግበት ጊዜ እና ይሄ ሰው በመጀመሪያ በሕፃንነቱ ያስታውቃል ኖርማል እንዳልሆነ። በቃ ሲባጎ ሞጌው የወጣ ይላሉ ሰዎች።
ረዥም ነው። ግን ከዛ አካባቢ ወጥቶ መመገብ ሲጀምር መልኩ በዛው ልክ ይሞላል። አጥንቶቹ ይሞላሉ፣ መልኩም ያማረ ይሆናል። በቃ ሱፍ ለብሶ ዝንጥ ብሎ አንተ ኖርማል ሰው ይመስላል። ግን አእምሮ ግን እየተመታ ነው። በትክክል ሪዝን ማድረግ አይችልም። እንደገና ደግሞ ራሱም ማመን አይችልም። ብዙ ጊዜ በጭቅጭቅና አይሆንም በሚል ላይ የተመሰረቱ ሰዎች ናቸው እነዚህ። አንድ ነገር ይሆናል ብለህ ፖዚቲቭሊ ስትነሳ የሚገርም ነገር በአብዛኛው ጊዜ አይሆንም ነው የሚሉት። ፔሲሚስት ናቸው። አይሆንም ይለዋል። የዚህ አይነቶቹን ሰዎች በምታገኝበት ጊዜ እንግዲህ ይህንን አንብቤ ካወቅ ወይም እውነት ነው ብለህ ትሄዳለህ እንጂ ጉልበትን የምታባክንበት ሁኔታ አይኖርም ማለት ነው። ጭቅጭቅ በጣም ጉልበት ያባክናል። እንግዲህ ይሄ ዶክተር በ90ዎቹ አካባቢ ላይ ይሄ ቁጥር በጣም ትልቅ ነበር እዚህ ሀገር አይደለ? ወደ 67 አካባቢ ደርሰን ነበር። ከዛ እየቀነሰ ነው እንግዲህ 44 ምናምን ያለውን 37 በሚል የደረሰ ነው። እንግዲህ የዛን ጊዜውን ጄኔሬሽን ብናስብ ያ ቁጥሩ በጣም ትልቅ የነበረበት አሁን አክቲቭ ሆኖ እዚህ ሀገር በተለያየ ስራና ኃላፊነት ውስጥ ወይም ደግሞ በተለያየ ህይወት ውስጥ ያለ ሰው ነው የሚሆነው። እንግዲህ አካላዊው ነገር ከጊዜ በኋላ በሚመጣ አመጋገብም አኗኗርም ለውጥ ሊስተካከል፣ ሰውነቱ ሊሞላ፣ አእምሮ ሊታይ ይችላል። አሁን ትልቁ ነገር ከዚህ ጋር የሚነሳው ከአእምሮ ጋር የተገናኘው ነው እና ምን ያሳስቦታል? እዚህ ጋር እንደተመራመረ መጽሐፍ እንደጻፈ ጉዳዩን እንዳጠና ሰው ሀገሩን ሲያዩት በየቢሮ ሲገቡ በሚያዩቸው ባህሪዎች ከፖለቲካው ጀምሮ በግል ስራ ውስጥ በሌላ ውስጥም እንግዲህ አለ ማለት ነው። ይህን ያህል ቁጥር ካለ ምን ያያሉ? በየጊዜው በየአካባቢው ለጉዳይም ለምንም ሲሄዱ እናውራው ብዬ ነው። እስቲ በዚህኛው መነጽርና በዚህኛው ማንግባባው በነገሮች ላይ ማንተማመነው ጉዳዮች የማያልቁት እየተሽከረከሩ እዛው የሚሆኑት ከዚህ ጋር የተያዘ ሊሆን ይችላል የሚል አስተሳሰብ ብናስብ ይሄ ሊደግፍ የሚችል ሊያቀርቡልን የሚችለው ነገር አለ ወይ? ይሄ ነገር በጣም አስጨንቆኝ ነበር፣ አሳስቦኛል። እነዚህ ስልጣን ላይ ደርሰዋል ወይ? በስልጣን ላይ ከደረሱስ ምን ሊከሰት ይችላል የሚለው በጣም አሳስቦኛል። በቅርብ ጊዜ ግን መንግስት የሆነ ሬድ ቀይ ካርድ አወጣ። ደስ የሚል ቀይ ካርድ። እሱ ነው መልስ የመለሰልኝ። በቢሮ ውስጥ በጣም ብዙ ሰዎች ፌክ ዲግሪ ይዘው ባለስልጣን የሆኑበት ሁኔታ ተፈጥሯል። በሺዎች የሚቆጠሩ ናቸው፣ 2-3 አይደሉም። አንዳንድ ቢሮዎች ብዙ ናቸው ተብሎ ወሬ ሩመር፣ ይሄ ነገር አይወራ ዝም በሉ የተባለበት ሁኔታ እንዳለ ሰምቻለሁ። ብዙ ቢሮዎች በዚህ በተገዛ ዲግሪ በፌክ ዲግሪ ቢሮውን ያጥረቀለቁ እንዳሉ ሰምተናል። እና እንደዚህ አሁን የሉም ማለት አይቻልም። በዚህ አይነት ባለስልጣን ሆነዋል ማለት ነው። በዚህ አይነት ባለስልጣን ሆነዋል። እነዚህ ባለስልጣን የሆኑ ሰዎች እንኳን ህዝብ ማስተዳደር ቤታቸውን ማስተዳደር አይችሉም። በጣም ከባድ ነው። ምንድን ነው በብዙ መልኩ ይገለጻል። ቀንጨራነት ምንድን ነው? ኮንቴንሽየስ ናቸው። ኮንቴንሽየስ በቃ ቫዮለንት ነው። በአብዛኛው ነገር ምንድን ነው? በሰላማዊ መንገድ የመነጋገር እርጋታ፣ ትዕግስት የሚባል ነገር የለም። በአብዛኛው ሸምዝ መጠቅለል ነው። በየቢሮ ከዚህ ውጣ። እኔ በብዙ ቢሮዎች ቤተክርስቲያን የገባው ያክል የተባረርኩበት ጊዜ አለ። እኔ ራሴን አፍሬ የወጣሁበት ጊዜ እና ስራዎችን የተውኩበት ጊዜ አለ። ቢሮ ሪዛይን አድርጌ ሄድኩበት አለ። ይህንን የሚሰሙ ሰዎች ከየትኛው ቢሮ ሪዛይን እንዳደረጉ ያውቃሉ፣ በምን ምክንያት እንደሆነ። እንደዚህ አይነት ሰዎች ቢሮ ውስጥ አሉ። ተመራማሪ ተብሎ ሁሉ አሉ፣ ገብቷል። ዩኒቨርሲቲዎች ውስጥ ፈተና ተፈትኖ በትክክለኛ ዩኒቨርሲቲ ዲግሪ ያገኛሉ የሚል እምነት የለኝም። አሁን ግን ዩኒቨርሲቲውም ፖረስ ሆነ ማለት የዩኒቨርሲቲ መግቢያውም እስከ ቅርብ ጊዜ ድረስ 3% ገባ። አይታል። ከምን ያህል ፐርሰንት የሚያልፉ ሰዎች 3% ገባ። የት እንዴት ገባ? ድሮ እንዴት ያልፉ ነበር? ዩኒቨርሲቲ ገብቷል ማለት ነው። አየህ፣ ዩኒቨርሲቲ ገብቷል። ወንፊቱ ሰፍቷል። የወንፊቱ ቀዳዳ ሰፍቷል። ድሮ ጠባብ ነበር። አያሳልፋቸው፣ ታች ነው የሚቀሩት። የጉልበት ሰራተኛ ነው የሚሆኑት። የጉልበት ሰራተኛ ግን ሲባል ሁሉም ቀንጨራ ነው ማለት አይደለም። ጊዜ ቦታና ሁኔታ ሳይፈቅድላቸው ቀርቶ ሳይማሩ የቀሩ ስንት አይንስታይኖች በኢትዮጵያ ከተማዎችና ገጠሮች ውስጥ ቀርተዋል። እርግጠኛ ነኝ። ጓደኞቼም በችግር ከኔ ጋር የቀሩ የአጋጣሚ ጉዳይ ሆኖ
እኔ ዩኒቨርሲቲ ገብቼ አስተማሪ ሆንኩ እንጂ ጓደኞቼ እረኛ ሆነው እዛ አሁን የሞቱ አሉ። እድል፣ ጊዜ፣ ቦታና ሁኔታ ይወስናል። ትምህርት ለመማር ጊዜ፣ ቦታና ሁኔታዎች ይወስናሉ። እኛ አጋጣሚውን አግኝተን ትንሽም ደግሞ ታግለን እዚህ ዩኒቨርሲቲ ገባን እንጂ በሁነት በዛ ፖረስ ውስጥ ገብቶ ደግሞ በአንዳንድ ቦታዎች ዩኒቨርሲቲ ውስጥ የሚታዩ ነገሮች እጅግ አሳፋሪ ናቸው። ኢቭን ከዩኒቨርሲቲ አስተማሪም የማይጠበቁ ነገሮች ይታያሉ። ተማሪና አስተማሪ ሲደባደብ ታያለ በቦክስ። አሁን በዩኒቨርሲቲ ደረጃ ይሄ በዓለም ዙሪያ የለም። ተማሪን በተማሪ በቦክስ መማታት፣ ሴት ተማሪ መድፈር በዩኒቨርሲቲ ደረጃ በአብዛኛው አንዳንድ ኦድ ኬዝ ካልሆነ በስተቀር የለም። ግን እዚህ ብዙ ነው ያለው። ያው አንዳንዱም ተደብቆ ልጆቹም ደብቀው ሁሉም ነገር ነው እንጂ ብዙ ችግሮች ይኖራሉ። እዚህ ቢሮ ውስጥ የሉም፣ አለቃ አልሆኑም ማለት አልችልም። ምክንያቱም ዲግሪዎች ተሸጠዋል፣ ፎርጅድ ተሰርቷል ተብሎ በሚዲያ ተነግሯል አይደል? እናንተም ሰምታችኋል። ስለዚህ በዚህ አይነት ሁኔታ እንዴት ባለስልጣን አይሆኑም? ባለስልጣን ከሆኑስ ምን ሆኑ? ዩኒቨርሲቲው ባንድ ምንድን ነው መስሪያ ቤቱ በአንድ እግሩ ቆመ ማለት ነው። እንደዚህ አይነት ሰዎች ሲበዙ መስሪያ ቤት መሆኑ ቀርቶ የጭቅጭቅና የንትርክ መስሪያ ቤት ይሆናል። ሳይዘጉ የሚያድሩ ቤቶች በፉክክር ብዙ ይሆናሉ። ብዙ ነገሮች ይጠፋሉ፣ ይበላሻሉ። እርግጠኛ ነኝ ድርጅቱም ውጤታማ አይሆንም። ዞሮ ዞሮ ያው በትክክለኛ አእምሮ የሚሰሩ ሰዎች ያሸንፏቸዋል። ያ ነው እንግዲህ ይህንን ነገር አንድ ሰው ማወቅ የሚችልበት ራሱን ሊሞክር እዚህ ውስጥ አልፍ ያለው እንዴ እኔም ከነዚህ ወገን ነኝ ብሎ ሊያውቅ የሚችልበት ራሱን ሊጠይቅ የሚችልበት መመዘኛዎች አሉት ወይ ሲያነሱ ከዚህ በፊት ሰምቼ ነው። እኔም ራሴን አይቼው ነበር ሲሉ ሰማሁ አንድ መድረክ ላይ እና እያንዳንዱ ሰው ምን አይነት ባህሪ ነው የሚታይበት ያ ሰውና እዛ ውስጥ አለውበት የለውበትም ልጅ ያለበት የለበትም እያለ ይህንን ሊለይ የሚችለው በምን አይነት መንገድ ነው? ምን ባህሪ ያሳያሉ የሚለው እንድናወራ ነው። አዎ ምንድነው እንኳንስ ግለሰብ ህብረተሰብ እንደ ህብረተሰብ ማን እንደሆነ መገመት ይቻላል። ክራይቴሪያዎች አሉ። ብዙ ነገሮች አሉ እና ብዙ ጊዜ እንግዲህ ብዙ ሰው እንደ ሰው ወደ ሰው ይጠቁማል እንጂ ወደ ራሱ እንትን አይልም። አሁን ምንድነው ኢትዮጵያ በቅርብ ጊዜ ከሚዲያ በአይኩ ሰማው 79ኛ ነች ሲባል እንግዲህ ምንድነው ወደዛው አካባቢ ነው ማለት ስንት እንደሆነ ያለው በጣም ዝቅተኛ ውስጥ ነው ያለው። ያ እንዴት እንደተለካ ጥያቄው እንዳለ ሆኖ ማን ነው የተፈተነው? ያንን አይኪው ፎርማል ሰርቬይ ተደርጓል ወይ በመንግስት የሚባለው እንዳለ ሆኖ እኛ ግን እንዴት ነው እንደ ህብረተሰብ የደረሰብን ነገር? አሁን እኔ ያደክበት አካባቢ ወሳኝ ነው፣ እጅግ ወሳኝ ነው። ቫዮለንት ሶሳይቲ አለ፣ በጣም ሰላማዊ ሶሳይቲ አለ። የስሞችን አሰያየም ማየት ትችላለህ። የስሞች አሰያየም በጣም አደገኛ ስሞች አሉ፣ አደገኛ ስሞች። ለምሳሌ እኔ መጽሐፍ ቅዱስ ውስጥ እንደተማርኩት ከሆነ ስሙ ከባድ የሆነ ሰው በጣም አደገኛ የሆነ ሰው እድሜው ራሱ ሊያጥር ይችላል ተብሎ ነው የሚወሰነው። ለምሳሌ ሁልጊዜ ሰው የሆነ ያንን ክፉ ስም ሁሌ ሲጠራ የሚገርም ነገር ድምፅ ኃይል ነው፣ ዌቭ ነው። ያ ዌቭ ሰውነት ውስጥ ይገባል፣ ጆሮ ውስጥ ይገባል። ዲኤንኤ ላይ ያንተ ዲኤንኤ ላይ ኢምፓክት አለው። ለምሳሌ ያክል ብዙ ስሞች አሉ። ስሙን ብጠራ በእነዚህ ስም የተጠሩ ሰዎች ቅር ሊላቸው ይችላል። ግን ራሱ አሁን ለምሳሌ ብዙ በየዘመናቱ የተወለዱ ልጆች የዛ ዘመን ስማቸው የዛ ዘመን ጠቋሚ ነው። ለምሳሌ አብዮት የሚል መቼ ተወለደ? አብዮት የሚለው መቼ ተወለደ? ብዙ ሰዎች መለስ የሚባል ስም በዛ፣ መንግስቱ የሚባል ስም በዝቶ ነበር። የበዛበት ዘመን አለ። ሰው ወደዛ ይጠጋል፣ ወደዛ ሁኔታ እና አካባቢውም ራሱ አለ። እኔ ማን ነኝ? በእውነቱ በኦብጀክቲቭ ሆኜ ራሴን በማይበት ጊዜ ለምሳሌ እኔ ቆጣ ነበር፣ ድሮ ወጣቶች በጣም ቆጣ ነበር እና ግን በእድሜ ሲመጣ እነዛ ነገሮች ሁሉ በተለይ ልጅ ከወለድኩ በኋላ ፈሪ ሆንኩኝ። በቃ ነገሮችን ሁሉ ተውኩ።
1 እና 1 10 ነው ካልክ ልክ ነህ ብዬ አልፋለሁ። ምንም ጭቅጭቅ አያስፈልገውም። ለአንተ ይሁንልህ፣ ለእኔ ግን አይደለም። ግን ያን በልቤ ይዤ እሄዳለሁ። እኔ ማን ነኝ? እኔ ከህብረተሰብ ጋር ያለኝ ሁኔታ እንዴት ነው? ቁመቴስ፣ ክብደቴስ፣ ከየት ነው የመጣሁት፣ እንዴት ነው ያደግኩት የሚለውን ተንትኔ ይህንን መጽሐፍ ካነበብክ እርግጠኛ ነኝ ማንነትን ታውቃለህ። ራሴን እኔ ያጠናውና ያን ዴቴ ምንድን ነው ይሄ እንደዚህ ለምንድን ነው የምናደደው? ቁመቴን ሳይ፣ ክብደቴን ሳይ፣ በህፃንነቴ የነበርኩበትን ሁኔታ ሳይ አይደለሁም እኔ ቀንጨር አይደለሁም ብዬ ራሴን አሳመንኩት። እስከ 8ኛ ክፍል እኔ ወተት ሳልጠጣ የወጣሁበት ቀን የለም። ወተት ትልቁ ምግብ ነው። ለምን? ኮምፕሊት ፉድ የሚባለው አንዱም እሱ ነው። ቤታ ካሮቲን የሚባል አለ። ያ ቤታ ካሮቲን ለብሬን ዴቨሎፕመንት ትልቁን ስራ የሚሰራ ነው እና በገጠሪቷ ኢትዮጵያ ያደጉ ህፃናት ከወተት ጋር ነው ያደጉት። ከወተት ጋር ነው። የዱር ፍራፍሬዎች አሉ፣ ጥራጥሬዎች አሉ፣ እሸቶች አሉ። ይህንን ተመግበን ነው ያደግነው ከገጠር የመጣን ሰዎች። እንግዲህ በከተማ ያሉት የእኛ ጓደኞች እኩዮች ይህንን ያገኙ ይሆን አገኙ ይሆን አናቅም። ነገር ግን ሰው ከፈለገ ራሱን መርምሮ ሊደርስበት የሚችልባቸውን መሰረታዊ ነገሮች በዚህ መጽሐፍ ውስጥ ከሀ እስከ ፐ ገልጬዋለሁ። በተቻለኝ ቋንቋ ማለት ነው። በአማርኛ ነው እንግዲህ ህዝቡ ይገባዋል ብዬ ያሰብኩት። ያው አማርኛ የመጀመሪያ ቋንቋም ባይሆን በጣም በሚገርም ሁኔታ ይሄንን መጽሐፍ ቋንቋውን የምትችል የኢትዮጵያ ደራሲያን ስራ አስኪያጅ የሆነችው የዝና ወርቁ ነች። ይህንን አርታሪዋ እሷ ነች። ይህን ሞጋጋ የሚለውን ራሱ ያመጣችው እሷ ነች። አጥተን ተቸግረን ምን ማለት ነው ይሄ ረዘም ብሎ ክብደት የሌለው እድሜው ግን የሄደ ሰው ምንድን ነው ብለን መጨረሻ ላይ ይሄ ሞጋጋ ነው ተብሎ ከጥንታውያን የመጽሐፍ ቅዱስ መዝገበ ቃላት ፈልጋ ያመጣችው እሷ ነች። እንግዲህ ቁጥሩን ስናይ ቅድም ሲያነሱ ነበር፣ በየክልሉ የችግሩ ደረጃ በየቦታው ይለያያል። ጋምቤላን ስናነሳ ጋምቤላ ጋር ዝቅ ያለ ነው። ምናልባት አሁንም ግን ያለንበት ቁጥር ከአፍሪካም ከፍ ያለ ይመስለኛል። የአፍሪካ 20ዎች ውስጥ ነው፣ 21 22 አካባቢ ላይ ነው። እና ወደ ሌላው አንሄድ፣ ሌላውን ሀገር አንሄድ። የተቀረው የኢትዮጵያ ክፍል ከጋምቤላ ምንድን ነው መማር የሚችለው? ለምንድን ነው እዛ ቁጥሩ የተሻለ የሆነው? ጋምቤላ አካባቢው ነው። አካባቢና ባህሉ፣ የህዝቡ ባህልና አካባቢው የአኗኗር ዘዴው ይወስናል። ጋምቤላ በአብዛኛው አሳ አለ። አሳ ደግሞ ዋን ኦፍ ዘ ቤስት ፉድስ። አሳ ይበላሉ። ስጋ በብዛት ይበላሉ። ብዙዎቹ ሀንት ያደርጋሉ። አደንም አለ። እንደገና ደግሞ ከብት አርቢዎች ናቸው። ወተት ያገኛሉ እና መልካቸውንም ቁመታቸውንም ሁሉ በምታይበት ጊዜ ከመላው የኢትዮጵያ ህዝብ የተሻለ ቁመና እና ሁሉ ነገራቸው በጣም ባይ ዘ ወይ ጋምቤላ ጓደኞች ነበሩኝ። አየር ኃይል ነበርኩና የኢትዮጵያ አየር ኃይል በነበርኩበት ጊዜ የጋምቤላ ጓደኞች ነበሩ። ጋምቤላ ተማሪዎችም ነበሩ። የጋምቤላ ሰዎች እጅግ ታጋሽ፣ በጣም ትንሽ ቃላትን የሚናገሩ በጣም ጨዋ የሆኑ ሰዎች ናቸው። እና ይሄ ምንድን ነው? አስተዳደግ ያለው አካባቢ የሰጠ ኢንቫይሮንመንት ነው ያላቸው። ሌላው ምንድን ነው? እኛ አሳ እኮ ሰው አይመገብም። አሳ እዚህ ሀገር እኮ ቢኖርም አሳ ብዙም እንትን የለውም። አሁን ምንድን ነው ኢትዮጵያ አንዱ የብሉ ሪቮሉሽን ወይንም ሰማያዊ አብዮት የተባለውን አላካሄደችም ኢትዮጵያ። ምናልባት ግሪን ሪቮሉሽን የሚባለውን የእርሻን አብዮት ለማዘመን እሱም በጣም ወደኋላ የቀረ ነው። ነገር ግን ብሉ ሪቮሉሽን ላይ አልደረስንም። ብሉ ሪቮሉሽን ምንድን ነው? እያንዳንዱ ሰው በቤቱ አጠገብ የሚችል ሁሉ የአሳ ገንዳ መሬት ቆፍሮ የአሳ ገንዳ ሰርቶ አሳን ራሱ እያረባ መብላት የሚችልበት ደረጃ ነው። አሁን አኳቲክ ቺክን የተባለው ቲላፒያ በስምጥ ሸለቆ ውስጥ ማምረት እጅግ በጣም ቀላል ነው። ባህሉ ግን የለም። እኔ አንድም ገበሬ በቤቱ አጠገብ መሬት ቆፍሮ ገንዳ ሰርቶ አሳ አርብቶ የሚበላ አላየው። ስለዚህ ያ ነገር ምንድን ነው? በዩኒቨርሲቲዎች ውስጥ የሚሰጠው ትምህርት
ወደ ገበሬው ወርዶ ገበሬው ራሱ አሳን እያመረተ የሚበላበት ሁኔታ በመንግስትም ተደግፎ እንደ አብዮት ታይቶ ያንን ነገር መቀልበስ የሚቻልበት ሁኔታ አለ። ሌላው ታብሌቶችን ይሄ ስፓሮሊና እርሻው ኦልሬዲ ወደ ፕራይቬት ሴክተር አልፏል። ያ አንድ ፋብሪካ ነው። ይሄ አንድ ፋብሪካ በቂ አይደለም። 30-40 ፋብሪካ ያስፈልጋል። እነዛን ማስፋት በስምጥ ሸለቆ ውስጥ በጣም ቆንጆ የሆነ አመቺ የስፓሮሊና እርሻ ቦታ ስላለ መንግስት ሁሉ አዘጋጅቷል። አሁን እኔ ከገባሁበት በኋላ መንግስት አዘጋጅቷል የሚል ውሸት ይመስለኝ ነበር። ግን አለ፣ ተዘጋጅቷል መሬቱ። ግን ማንም የሚመጣ የለም። ለምን? የሀገራችን ገበሬ ነጋዴ አሁንም ኢንቨስተርም ድረስ በመሸጥና በመለወጥ በሪል ስቴት በእነዚህ ነው እንጂ ወደ ሳይንሱ አልገባም። ጥንታዊ ንግድ ላይ ነው ያለው። ወደ ሳይንሱ መግባት በውጭ ሀገር እኮ እነዚህን ትልልቅ የጦር መሳሪያዎች የሚያመርቱት የግል ካምፓኒዎች ናቸው። ወደ ሳይንሱ ኢንቨስተሩ አልገባም። በጣም አዋጭ የሆነ ሳይንስ የመጀመሪያ ኢንቨስትመንቱ በጣም ውድ ነው እንጂ በጣም አዋጭ ነው። ግን ኢንቨስተሮቻችን እስካሁንም አልገቡም። መንግስት ብቻ አይደለም፣ የግል ባለሀብቶች ናቸው ምግብን በተለይ በሱፐር ማርኬት ውስጥ እንዲሞላ እንዲትረፈረፍ የሚያደርጉት። አሁን መች ታረሰና መሬቱ? ወንዞች መች ተገደቡና? አትክልት የት አለና? ፍራፍሬ የት አለና? በሀገራችን 130 ሚሊዮን የሚበቃ ምርት በገበያ ላይ በአሁኑ ሰዓት የለም። መሬቱ ግን አለ። ሁሉ ኮንዲሽኖች አሉ። በተለይ የዚህ የግብርናውን ነገር ነው ስለነካኩት ወደ በኋላ ላነሳው ነበር። አሁን ካነሱት አይቀር እናወራበት። ግብርናችን ችግሩን ለመፍታት የሚሄድበት መንገድና እኛ ደግሞ የሚያስፈልገን በጣም የተራራቀ መሆኑን ይጠቅሳሉ። በተለይ አሁን የፍራፍሬዎቹን አይነት ሲያነሱ በእኛ ሀገር ያሉት በጣት የምንቆጥራቸው በጣም ጥቂት መሆናቸው፣ በተቀረው ዓለም ላይ ያለው የፍራፍሬ አይነት ግን ብዛቱን እሱን ለማምጣት በጣም ደካማ መሆናችን፣ እዛ ላይ እየሰራን አለመሆኑን ይሄ ሁሉ ከዚህ ጋር የሚገናኝ ነውና እሱ ላይ የሚታዩት ችግር ብለው የሚያነሷቸው ነገሮች ምንድን ናቸው? አዎ ምንድነው? የግብርና ሚኒስቴር እንግዲህ የተቋቋመው በአፄ ምኒልክ ነው የተቋቋመው። እጅግ በጣም ትልቅ እድሜ ያለው መስሪያ ቤት ነው። የግብርና ሚኒስቴር በሀገራችን ብዙ ሚና ተጫውቷል። አልተጫወተም ማለት አንችልም። በቅርብ ጊዜ እጅግ በጣም ጥሩ የሆነው የኤክስቴንሽን ፕሮግራም ነበር። በኢህአዴግ ጊዜ ተጀምሮ ዲኤዎች ዴቨሎፕመንት ኤጀንት የሚባሉት በሀገራችን በገጠሩ እየሄዱ ገበሬው እንዴት አድርጎ እርሻ ማረት እንዳለበት፣ ለምሳሌ በመስመር መዝራት፣ መስኖን እንዴት እንደሚጠቀም ይሄንን ማስተማር ጀምሮ ነበር። በጣም ጀምሮ ነበር። ከዛ በመካከል ደግሞ ተቀዛቀዘ። በማናቃቸው ገጠር እኔ የተወለድኩበት አካባቢ ማንጎ፣ ፓፓያ ምናምን ደጋ አካባቢ ነበር እና አልነበረም። በቅርብ ጊዜ ሄጄ ከተማውን ፍራፍሬ በየመጠኑ ያልነበሩ ፍራፍሬዎች ተገኝቶ ነበረ። ማር ለምሳሌ በዘመናዊ መንገድ ማምረት፣ በዘመናዊ ቀፎ ማምረት ተጀምሮ ነበር። ነገር ግን የግብርና ሚኒስቴር የሚጠበቀውን ስራ ሰርቷል ወይ የሚለው በኢትዮጵያ ሕዝብ ቁጥር ልክ አልተሰራበትም። ገና አልተሰራም። ለምን? በአፄ ኃይለ ሥላሴ ጊዜ እኔ ትዝ እንደሚለኝ እንዳነበብኩት ወሎ ውስጥ ትራክተር ነበር። ወሎ ውስጥ ትራክተር ነበረ። በባሌ ከፍተኛ ቦታዎች በአርሲ ላይ ትራክተር፣ ኮምባይነር ነበሩ። ዛሬም እዛ አካባቢ ነው ያሉት። እዛው አካባቢ ነው ያሉት። ዛሬም በዛው አካባቢ ነው እንጂ በሌላ ቦታ በአማራ ክልል በአንዳንድ ሸዋ እዚህ አካባቢ በበሬ ያርሳሉ። እዚህ ዙሪያችን አዲስ አበባ በበሬ ነው የሚያርሱት። አሁንም ኢትዮጵያ በማረሻና በበሬ አርሳ 130 ሚሊዮን ህዝብ መመገብ አትችልም። ምንድን ነው 2700 የፍራፍሬ አይነቶች በምድር ወገብ አካባቢ በእኛ አካባቢ ሊበቅሉ የሚችሉ ፍራፍሬዎች አሉ። 2700 አይነት። እኛ ጋር ስንት ነው? 15 ይሆናሉ? የሉም። ያሉትም የሉም። በጣም ገበያ ላይ የሉም። እኔ ትላንትና ምናምን ፍራፍሬ ለመግዛት የለም። ያለውም ደግሞ በሆነ እንትን ተባይ ተመቷል። ዋይት ማንጎ ስኬል በሚባል ዋይት ማንጎ ስኬል ማንጎን ብቻ ያጠቃ ነበር። ከፓኪስታን ነው የመጣውና ወደ አንገርጉትን አካባቢ ገባ ተባለ። ከዛ ተስፋፋ። አሁን ፓፓያ ላይ ወጣ።
ማንጎ ነበረ፣ ፓፓያው በሙሉ ጠቅላላ ፈንጣጣ የያዘው ሰው ይመስላል በሙሉ ጠቅላላ። ማንጎማ በቃ መበላቱ እኮ ቀረ። እንደዛ ነው የሆነው። ስለዚህ ምንድን ነው እነዚህን አትክልቶችና ፍራፍሬዎች በኢትዮጵያ ውስጥ የሌሉ አትክልትና ፍራፍሬ ከውጭ ሀገር አምጥቶ አላምዶ አባስቶ ለገበሬው ማከፋፈል ማሰልጠን ለምን አልተቻለም? ብዙ ኮመርሻል የሆኑ በጣም ውድ የሆኑ ለሀገራችን ገቢ የሚያስገኙ ምድራችን የምታበቅላቸው ውድ የሆኑ ፍራፍሬዎች አሉ። በጣም ውድ የሆኑ ፍራፍሬዎች። እነዛን ፍራፍሬዎች ለምን አናስገባ? ቡና እንላለን። ቡናው ጫካው ያነሰ ኮመርሻል ካልሆነ የባህላዊ ቡና ጫካ ቡና እየጠፋ ነው ያለው። እሱም ራሱ ቡና ፍራፍሬ አይደለም፣ ግን ኮመርሻል ክሮፕ ነው። ከቡና የበለጡ ግን ኮመርሻል ክሮፕስ አሉ። እነዛን በማምጣት ላይ በማላመድ ላይ አዲስ ነገሮችን ማምጣት ላይ በጣም ኋላ ቀር ነው። ነገር ግን በኢትዮጵያ ያልተፈለጉ ነገሮች ደግሞ ሲበዙታል። ጂኤምኦ ወሬ አለ። ጄኔቲካሊ ሞዲፋይድ ነገሮች አዲስ ፈረንጅ የሚያንበለብላቸው ላይ የምርምር ኢንስቲትዩቶች በቃ መራኮታቸው እጅግ በጣም አሳሳቢ ነው። በሀገራቸው ሊሰራው የማይፈልጉትን እዚህ እንዲሰራ የመፍቀድ አዝማሚያዎች ሁሉ አሉ። አሁን ማን እንዳመጣው እንዴት እንደሆነ ያላቅም። በቆሎ የድሮ በቆሎ አይደለም። በቃ በቆሎ ከገጠር እስከ ከተማ በሙሉ የሚጣፍጥ የበቆሎ ጥብስ የለም። ከየት መጣ? ይሄ ኢንፊልትሬት አድርጎታል፣ ገብቷል ማለት ነው። እና ይልቁንስ ሀገራችን ከድህነት ከረሃብ የምትወጣው አትክልትና ፍራፍሬ በተለይ አትክልትና ፍራፍሬ በማብዛት ሀገራችን ጥራጥሬን በማምረት ገበሬውን የሚያክል የለም። የ3000 ዓመት የሚባል ባህል አለው። የእርሻ ዘዴ አለው። ይህንን ማዘመን ያስፈልጋል። እንዴት አድርጎ ትራክተሮችን እነዚህ ጃይጋንቲክ ትልልቅ ትራክተሮች ሳይሆኑ አሁን ትንንሽ ትራክተሮች መጥተዋል። እነዛ ትራክተሮች ለገበሬው የሚዳረሱበት ገበሬው የሚጠቀምበት ይህንን ኑሮን ለገበሬው የሚያቀሉ ነገሮችን በማስገባት ላይ እየተሰራ ያለው ሁኔታ ብዙም አበረታች አይደለም። በእድሜ ዘመን ነበርኩኝ። ብዙም ከዓመት ዓመት የሚታይ ነገር የለም። እንግዲህ ከዚህ ከዘረመል ምህንድስና ከጂኤምኦ ጋር የሚነሱ በሁለት ጎራ የሚሆኑ ሀሳቦች አሉ። የእርሶን ሀሳብ እንዲሰጡን ነው። በዛው የጂኤምኦ ጉዳይ በጣም በስፋት ይነሳል። እዚህ ሀገር ተጀምረዋል። በጥጥም በሌሎችም ነገሮች ላይ ተጀምረዋል። በዛን ያክል ደግሞ የጂን ኤዲቲንግ ሀሳብም ይነሳል። ደጋፊ ሆነው የሚቆሙት ባለሙያዎችና ተቋሙ የሚያነሳው እንግዲህ የኢትዮጵያን የምግብ ችግር ለመፍታት የግዴታ በብዛት ማምረት ያስፈልጋል እና በዚህ ካልተደገፈ አይሆንም ይላሉ። በሌላኛው ጋር ያሉት ደግሞ ሌላ መንገድ አለ፣ እዚህ ውስጥ አንገባ መፈታት ይችላል የሚል ክርክሮች አሉና የሁለቱንም ሀሳብ እኔው ላቅርብሎትና ለእርሶ ምንድን ነው እሱ በዚህ ሀሳብ ላይ ያሉት አስተያየት? ነካ ስላደረጉት እንደው የእርሶን እይታና አስተያየት በዛው አንስተን እንድናል። ይህንን ቀደም ሲል እኛ እንትን ብለናል። በዚህ መልኩ ነው ወይ ኢትዮጵያ በእውነት በምግብ ራስ የምትችለው? በጂኤምኦ ነው ወይ? የትኛው ሀገር ነው በጂኤምኦ በምግብ ከድህነት የወጣው? አለ? ጂኤምኦ በማስገባቱ ከድህነት የወጣ አገር አለ ወይ? አንድም ሀገር የለም። አሜሪካ በጂኤምኦ ነው ከድህነት የወጣችው? አይደለም። እኔ በጣም የሚገርመኝ ነገር እኛ አንደኛ መሬታችን አልታረሰ፣ ወንዞቻችን ገና እየተገደቡ ነው። ዘመናዊ የአስተራረስ ዘዴን አልተከተልንም ገና መሬታችንን። ዘመናዊ የማዳበሪያ ሁኔታዎችን የማዳበሪያ አይነትም በትክክል በስነ ስርዓቱ እኛ ሰርተን አልተጠቀምንም። ኤክስፓየር የሆነ ማዳበሪያ እየገባ ይሄው ወሬ እንሰማለን። ሌላውን ነገር አሟጠን የመጨረሻ ሊሆን የሚችለው ይሄ ነበረ። ሌላውን አሟጠን ዝም ብለን ምንድነው ፊጥጥ ከዛ ወደ ሰማይ ላይ አለን ወይ? እኛ ራሳችን ጄኔቲካሊ ሞዲፋይድ የሆኑ ምግቦችን የመለየትና ያለመለየት አቅሙ አለ? ላቦራቶሪው አለ? እኛ አለን? እኛ ጂን ኤዲቲንግ ደረጃ ላይ እዚህ ደረጃ ላይ ደርሰናል? እዚህ አሉ ኢንስቲትዩሽኖች እዚህም እዛም የሚወዩ ሲፈራረሙ ያለው የሚወዩ እዚህ ሀገር ውስጥ ስራ ነው የሆነው። ስራ የሚወዩ መፈራረም ስራ ሆኗል። ምንድነው በትልልቅ ሆቴሎች እንትልዳልና እገሌና እገሌ የሚወዩ ተፈራረሙ ይባል። ምንድነው የሚወዩ? ሌጋል እኮ አይደለም።
ሌጋል እንትን የለውም። ሞዩ አንደርስታንድ አይደራረጉም ነበረ። እንደዚሁም አንደርስታንድ መደራረግ አይችሉም፣ መግባባት አይችሉም። የአንድ ሀገር ዜጎች አይደሉም። የማይተማመኑ ጓደኛሞች በየወንዙ ይማማላሉ እንደሚባለው ነው ሞዩ። ለእኔ ሞዩ እንደዛ ነው። የፈረንጅን ካልቸር እንላለን። አሁን ለምሳሌ ከቫለንታይን እስከ ሞዩ ያለው የፈረንጅ ነው። መግባባት ምናምን ድሮ አብረን እንሰራለን በቃ ለምን አብሯል? የቅንጅት የሚባል ፕሮግራም አለ አሉ። አሁን ስራስ ሆኗል። ሄዶ ሰው ሪቫን ይቆርጣል የሆነ ቦታ ላይ የለም። ከዛ በኋላ ሪሰርቹም የለም ምንም ነገሩም የለም። በቃ ምንም ዋጋ የለውም። ይሄ በእውነቱ የጂኤምኦ ጉዳይ ለምሳሌ ያክል የጥጥ ጂኤምኦ የሆነ ጥጥ አንድ ጥያቄ ላንሳ፣ ይፈተላል? አይፈተልም። ይሄ ጥጥ ለፋብሪካ ብቻ ለጂንስ ብቻ ነው። ለጂንስና ለመሳሰሉት አጫጭር የሆነ ዘለላ ያላቸውን እንጂ እንግዲህ ምንድነው ጥጦቻችን ወደዚህ ከተቀየሩ በምንም አይነት መልኩ አንድም የሀበሻ ልብስ አይኖርም ማለት ነው። የለም የሀበሻ ልብስ አይኖርም። ይሄን አጥንተናል። ኢትዮጵያ በሀበሻ ልብስ ላይ አይደለም አሁንም ያለችው። ገጠሩ አሁንም ጋቢ አይደለም የሚለብሰው። የቤተ ክርስቲያን ነጠላ አይደለም የሚለብሱት። ቤተ ክርስቲያን ሰው ነጠላ ማለት መታወቂያ አልሆነም አይደለም ለሀገራችን። ይሄ ሁሉ አልተጠናም። ለጂንስ ይሆናል፣ ጂንስ ብቻ ካመረቱ ይሆናል። ግን የኛ ጥጥ ላይ ለምን አናተኩርም? ብዙ ነገሮች አሉ። ገብስ ለምሳሌ ገብስ ድሮ ጥቁር ገብስ አለ። ቫቪሎቭ ድሮ ሰብስቦ ነበረ። ሴንት ፒተርስበርግ ነው ያለው እና በሙሉ ጠቅላላ ገብስም ጤፍም ሙሉ ነገር ሰብስቦ ነበረ። ከ125 ዓመት በኋላ እሱ በወጣበት በኩል ሲሄዱ ገብሶቹ የሉ፣ ጠፍቷል። ያ ገብስ ቫቪሎቭ የሰበሰባቸው ገብሶች የገብስ ዝርያዎች የሉ። አሁን በቆሎ ሼት በቆሎ የኛ በቆሎ በጣም ይጣፍጣል። ሰው የሚኖረው በዛ ነው። ቅቅሉን ቀቅሎ ይበላል፣ ቆሎውን ይበላል፣ ብዙ ነገር። አሁን ጨርሶ በቆሎ ጥርስን ያደማል። በጣም ትልልቅ የሆነ የፈረስ ጥርስ የሚያካክል በቃ 5 ፍሬ እንትን ስትል አፍን የሚሞላ ጥፍጥና የሌለው በጣም እንትን ነው። በቆሎ ተበላሽቷል በቃ። እና የሀገራችን በሽታን የሚቋቋሙ ድርቅን የሚቋቋሙ በጣም የሚገራርቡ የሀገራችን ዘሮች እያሉ ለምን ፈረንጅ በሀገሩ መስራት ያልፈለገውን አውሮፓና አሜሪካ እምቢ ያለውን በጥቂት ግለሰቦች ምክንያት ኢትዮጵያ ወደዚህ እንድታገባ እየተገደደች ነው። አሁንም እኔ የሚመክረው ይሄ ነገር ቢታሰብበት፣ በመንግስት ደረጃ ቢታሰብበት እና ይሄ ነው። ብዙ ጊዜ ምንድን ነው ይሄንን የኛን እህል የኛን እንትን ለማጥፋት የሚፈልጉት ገንዘብ ይሰጣሉ ለኢንስቲትዩሽን፣ ብዙ ገንዘብ ይደፋሉ። ከዛ በኋላ ፍሬውን ተርሚኔት አንዱ ምንድን ነው ያሉት? አሁን እኔ ካደኩበት አካባቢ በቆሎ ዘንድሮ እንዴት ነው ሲል በቆሎ አልበቅል አለ አለኝ። ለምንድን ነው አልበቅል? ምርጥ ዘር ተብሎ ተሰጥቶን አልበቅል አለ። ለምንድን ነው የማይበቅለው? አየህ ተርሚኔተር ጂን ነው የተደረገበት። ይሄ ሌላ ሰውም ሲያነሳ ሰምቻለሁ። ተርሚኔተር ጂን ይባላል። አንድ ጊዜ ይበቅላል፣ ሁለተኛ አይበቅልም። ተርሚኔተር ያስገቡበታል። ይሄ ደግሞ የዘር ልዕልናችንን ለመውሰድ የሚደረግ ትግል ነው። ሁልጊዜ የነሱ አሽከርና ጭሰኛ ተገዢ እንድንሆን ጉሮሯችንን የእህል በምግብ ራሳችንን የመቻል ልዕልና የሚነሳ የሚቀማ ስለሆነ በሙሉ ዓለም ይሄ ተቃውሞ የተነሳበት ስለሆነ በተለይ የጄኔቲካሊ ሞዲፋይድ የሆኑ ነገሮችን እኔ ዛሬም ነገም ለወደፊቱም በጥብቅ እቃወማለሁ። ትክክል አይደለም። ሁለተኛው ነገር ምንድን ነው? አንዴ ከተደረገና ኤንቫይሮንመንት ውስጥ ከገባ መመለሻ የለውም። ኢሪቨርሰብል ማቆም አይቻልም። ይሄ ነው አንዱ ትልቁ አደጋ። ይህንን ነው ልጠይቆት የነበረው። አላረፈድንም ወይ? ኦልሬዲ ገበያው እንትን ውስጥ ገብቷል፣ በየገበሬው እርሻ ውስጥ ገብቷል እና አሁን ይህን ክርክር መልሰን ማድረግ ተቋም አቋቁመን ተመራማሪዎችን መድበን በሀገር ደረጃ እንስራ ብለን ካለፍን በኋላ ዛሬ ላይ ይህን መከራከራችን የረፈደ አይሆንም ወይ የሚል ሀሳብ ነበረኝ።